በጠቅላይ ሚኒስትር አብይ አህመድ ፊት በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የተዘለፈችው እስራኤል ፕሬዝዳንቷን ወደ ኢትዮጵያ ላከች። ኢትዮጵያ ላይም እስራኤልና ቱርክ እየተፋጠጡ ነው። ከሰሞኑ ከትግራይ የኮበለሉት 3 ጄኔራሎች የፖለቲካ ፓርቲ ሊመሰርቱ እንደሚችሉ ተሰማ። አሜሪካ በሱዳን የፈጥኖ ደራሽ ኃይል 3 ጄኔራሎች ላይ ማዕቀብን ጣለች። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ከሰሞኑ ከትግራይ የኮበለሉት 3 ጄኔራሎች የፖለቲካ ፓርቲ ሊመሰርቱ እንደሚችሉ ተሰማ። ከሁለት ቀናት በፊት ነው የትግራይ ኃይልን ሲመሩ የነበሩት 3 ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸው የተሰማው። እነዚህ ጄኔራል መኮንኖች ቀደም ሲል የሀገር መከላከያ ሰራዊት አባላት የነበሩ ሲሆን በትግራዩ ጦርነት የትግራይ ኃይልን በመምራት የተዋጉና ያዋጉም ናቸው። አሁን ላይ ኮብልለው ወደ አዲስ አበባ መጥተው የፖለቲካ እንቅስቃሴ ውስጥ ሊገቡ እንደሆነ ምን የተሰማው። ኮብልለው አዲስ አበባ የገቡት 3ቱ ጄኔራል መኮንኖች ብርጋዴር ጄኔራል ጉሽ ገብረ፣ ብርጋዴር ጄኔራል ከበደ ፍቃዱና ኮሎኔል ንጉሰ ወልደ ገብርኤል ናቸው። ብርጋዴር ጄኔራል ጉሽ ገብረ ጥር 9 2018 ዓ.ም በትግራይ በቁጥጥር ስር ውለው ጥር 25 2015 ዓ.ም በዋስ ተለቀው ጉዳያቸውን በውጭ ሆነው እንዲከታተሉ ወታደራዊ ፍርድ ቤት የወሰነላቸው ጄኔራል እንደነበሩ ቲክቫ ኢትዮጵያ የተሰኘው የዜና ምንጭ ዘግቧል። እንደሰማነው ከሆነም ብርጋዴር ጄኔራል ጉሽ ገብረ ቀድሞም ቢሆን ከህወሓት ኃይሎች ጋር ከፍተኛ ውዝግብ ውስጥ የነበሩ እንደሆኑ ይሰማል። ብዙ የህወሓትና የቲዲኤፍ አመራሮች የትግራይ ህዝብን ትግል ለመጥለፍ የሚንቀሳቀሱ ናቸው እያሉ የሚወነጅሏቸውም ነበሩ። በመጨረሻም እስከ መታሰር በቅተው በዋስ ተለቀው ወደ አዲስ አበባ ኮብልለዋል። ምንጮቻችን እንዳሉን ከሆነም ብርጋዴር ጄኔራሉ ከዚህ በኋላም በፓርቲ ተደራጅተው እንቅስቃሴ ሊያደርጉ ይችላሉ። ነገር ግን ከዚህ ጋር በተያያዘ ዝርዝር መረጃዎች ገና አልተገኙም። ነገሩም የትግራይና የፌዴራል መንግስቱ ጥረቶች በእጅጉ ባየሉበት በዚህ ጊዜም በትግራይ ያሉ ኃይሎች መከፋፈልም ከጊዜ ወደ ጊዜ እየጨመረ መምጣቱን ያሳየ ነው። ከዚህ ቀደም በጌታቸው ረዳ የሚመራው ቡድን ከህወሓት ተገንጥሎ ስምረት የሚባል ፓርቲ ማቋቋሙ የሚታወስ ሲሆን ከትግራይ መከላከያ ኃይል ወይንም ቲዲኤፍ የተገነጠለው ሌላ ኃይል ደግሞ የትግራይ ሰላም ኃይል የሚባል ታጣቂ ቡድንን ማደራጀቱ ይታወቃል። ይህ በእንዲህ እንዳለ ዓለም አቀፉ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት በትግራይ ክልልና በጎረቤት ኤርትራ መካከል እየተባባሰ የመጣው ውጥረት የአፍሪካ ቀንድን ከ3 ዓመት በኋላ መልሶ ወደ ደም አፋሳሽ ጦርነት ሊከት ይችላል ሲል አስጠንቅቋል። ተቋሙ ባወጣው መግለጫ የተለያዩ ምክንያቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ዘው ብሎ ለመግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። የአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያን፣ ኤርትራንና የትግራይ ክልልን የሚያፋልም አዲስ ጦርነት መቋቋም የማይቻል ዋጋ ያለው ነው። አደጋው 3ቱንም ወገኖች ለአሁኑ እንዲታቀቡ ያደረጋቸው ይመስላል። ሆኖም እንዲያገረሽ ከዚህ በላይ መደረግ አለበትም ብለዋል። የድርጅቱ ምክትል ዳይሬክተር የሆኑት ማግነስ ታይለር ከትግራይ ጦርነት መቋጨት በኋላ በዋናነት ደግሞ ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ፍላጎት ምክንያት የኢትዮጵያና የኤርትራ ግንኙነት መሻከሩን አንስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳለባትም ነው የጠቆሙት። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስርቷል ስትል እንደምትከስም ተናግረዋል። የክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንን በመሳብ ወደ ሰፊ ጦርነት ሊቀየር እንደሚችል ያሳያል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተደርቦ ሀያላን የውጭ ተዋንያንን እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናን እንደሚያውክም አስጠንቅቋል። ክራይሲስ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ አጋራት የዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትን እንዲያሸማግሉም ጠይቋል። በጠቅላይ ሚኒስትር አብይ አህመድ ፊት በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን የተዘለፈችው እስራኤል ፕሬዝዳንቷን ወደ ኢትዮጵያ ላከች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የአገሪቱ ፕሬዝዳንትን በቀጣይ ሳምንት ኢትዮጵያን እንዲጎበኙ እንደላኳቸውም ተሰምቷል። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በቀጣዩ ሳምንትም የአንድ ቀን ጉብኝትን ለማድረግ ነው ወደ አዲስ አበባ የሚመጡት። ታይምስ ኦፍ እስራኤል እንዳስነብበውም ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር ይወያያሉ። ጉብኝቱም እስራኤል ከአፍሪካ ሀገራት ጋር
ያላትን ግንኙነት ለማስፋት የምታደርገው ጥረት አካልም ነው ብሏል። ነገር ግን በዲፕሎማሲ ቋንቋ የተከናነበው የፕሬዝዳንት ኢሳቅ ሄርዞግ የኢትዮጵያ ጉብኝት ዓላማ ሲገለጥ ኢትዮጵያ በምስራቅ አፍሪካ የአዲስ ዓለም አቀፍ የጂኦፖለቲካ ፍልሚያ ቦታ መሆኗን ነው የሚገልጸው። ቱርክና እስራኤልም ኢትዮጵያ ላይ እየገጠሙ ይመስላል። ይህንን የሚያመላክተው የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ከቀናት በፊት በኢትዮጵያ ጉብኝትን ሲያደርጉ ከጠቅላይ ሚኒስትር አብይ አህመድ ጋር መግለጫን ሲሰጡ የተናገሩት ነው። ፕሬዝዳንት ኤርዶጋን በዚህ ጊዜ ስለ ሀገራት ሉዓላዊነት መከበርና የአፍሪካ ቀንድን ከሌሎች ሀገራት ፍልሚያ በማውጣት የቀጠናውን ጉዳይ በራሳቸው በቀጠናው ሀገራት መወሰን እንዳለበት ከተናገሩ በኋላ እስራኤል ለሶማሌላንድ የሰጠችው የሀገርነት ዕውቅና ለሶማሌላንድም ለአፍሪካ ቀንድም አይጠቅምም ብለዋል። In this regard, I would like to reiterate that Israel's recognition of Somaliland would be of no benefit either to Somaliland or to the Horn of Africa. And on this occasion, I would like to thank both sides again for their attitudes in the Ankara process, which we recently mediated between Ethiopia and Somalia. ይኸው ፕሬዝዳንት ኤርዶጋን ይህንን መናገራቸውን ተከትሎ እስራኤልም ፕሬዝዳንቷን ወደ ኢትዮጵያ እንደምትልክ ታውቋል። ተንታኞች የቱርኩ ፕሬዝዳንት ይህን ያሉት እስራኤልን ለመተቸት ብቻም ሳይሆን በቀጠናው እየተፈጠረ ያለው አዲስ ጥምረትም አሳስቧቸው እንደሆነ ነው የተናገሩት። ዘክራድል የተሰኘ አንድ ድረገጽ ከሳምንት በፊት እንዳስነበበው በምስራቅ አፍሪካ የቱርክ፣ የሶማሊያ፣ የሳውዲ አረቢያና ግብፅን እንቅስቃሴ የሚጻረር እስራኤል፣ የተባበሩት አረብ ኤሚሬት፣ ኢትዮጵያ፣ ህንድና ሶማሊላንድ የተካተቱበት ጥምረት ተፈጥሯል። አምስቱ ሀገራት ጥምረቱን ለየራሳቸው ዓላማ ይፈልጉታል። ኢትዮጵያ የባህር በርን ለማግኘት፣ እስራኤል በሶማሊላንድ በኩል በኤደን ባህረ ሰላጤ የኢራንንና ሀውቲ አማጽያንን ለመመከት፣ የተባበሩት አረብ ኤሚሬቶች ደግሞ በተቀናቃኟ ሳውዲ አረቢያ ምስራቅ አፍሪካ ላይ የተሄደባትን መንገድ ለመመከት፣ ህንድ ደግሞ የባህር ላይ ተጽዕኖዋን ለማስፋት፣ ለአዲሱ ጥምረት ማዕከልም ሶማሊላንድ ስትሆን እነዚህ ሁሉ ሀገራት ለየራሳቸው ዓላማ ሲጣመሩባት፣ ሶማሊላንድ ደግሞ ከሁሉም ሀገራት የሀገርነት ዕውቅና እንዲሰጣት ትፈልጋለች። የቱርኩን ፕሬዝዳንት ሬሲፕ ጣይብ ኤርዶጋንን በአዲስ አበባ እስራኤል ላይ ትችት ያሰነዘራቸውም ይሄው ነው። የኤርዶጋን ንግግር እስራኤልን ብቻ የተመለከተም ሳይሆን አዲስ ጥምረት ፈጣሪዎችንም የሚነካ ነበር። ምክንያቱም እነዚህ ሀገራት በሙሉ ለሶማሌላንድ የሀገርነት ዕውቅናን ይሰጣሉ የሚል እምነትም ስላላቸው ነው። ኤርዶጋን የሚመሯት ሀገር ቱርክ ደግሞ ሶማሌላንድን እንደ ግዛቷ የምትቆጥረው የሶማሌ ወዳጅ ስለሆነች ልክ እንደ ሞቃዲሾ ሁሉ ማንም ለሀርጌሳ የሀገርነት ዕውቅና እንዲሰጥ አትፈልግም። ቱርክ በአሁን ሰዓት ከማዕድንና ነዳጅ አንስቶ ቁልፍ የሶማሊያ የኢኮኖሚ መሰረቶችን ተቆጣጥራለች። ለስፍር ቁጥር የሚከብዱ ወታደሮችንም በሶማሊያ አስፍራለች። ስለዚህም የሶማሊያን ብሔራዊ ጥቅም እንደራሷ እየጠበቀች ነው ያለችው። ለዚያም ነው ቁጣ በሚመስል ሁኔታ በአዲስ አበባው መግለጫ ላይ ፕሬዝዳንት ኤርዶጋን ከጠቅላይ ሚኒስትር አብይ ጎን ሆነው የእስራኤልን የሶማሌላንድ ዕውቅናን ተቃውሞ ያወሩት። ይሄ የኤርዶጋን ንግግርም በቀጠናው ያለውን ፍክክር ይበልጥ ያባብሰዋል። እስራኤልን ፕሬዝዳንቷን ወደ ኢትዮጵያ የላከችውም አዲሱን አሰላለፍ ይበልጥ ለማጽናት ይመስላል። እንደሚባለው ከሆነም እስራኤልን ተከትሎ ሌሎች ሀገራትም ለሶማሌላንድ የሀገርነት ዕውቅናን መስጠታቸው አይቀርም። የተባበሩት አረብ ኤሚሬቶች ውስጡን ለሶማሌላንድ የሀገርነት ዕውቅና መስጠትን እንደምትቀበለው ይነገራል። ኢትዮጵያም አንዳንድ ዓለም አቀፋዊ ሁኔታዎቿን ከፈታች ለሶማሌላንድ ዕውቅናን ከመስጠት የምትመለስ አይደለችም። ኢትዮጵያ ለሶማሌላንድ ዕውቅናን ለመስጠት የሚይዛት ምናልባትም የቻይና ጉዳይ እንደሆነ ከዚህ ቀደም ተነስቷል። ቻይና የግዛቷ የታይዋን ጣጣ ስላለባት ተገንጣይ ለሆኑ ግዛቶች የሀገርነት ዕውቅና እየተሰጠ ዓለም አቀፍ ልማድ እንዲሆንባት አትፈልግም። ኢትዮጵያ ደግሞ ከብድር ማራዘም ጋር በተያዘ ቻይና ጋር ብዙ ጉዳዮች ስላሏት የሶማሌላንዱን ጉዳይ ለጊዜው ማጣደፍ አልቻለችም ይሆናል። እስራኤል ለሶማሌላንድ ዕውቅና የሰጠች ሰሞን ቻይና ኢትዮጵያ በአንድ ቻይና ፖሊሲ እንደምታምንና የታይዋንን የቻይናን ግዛትነት እንድታውጅላት ያደረገችውም በሌላ ቋንቋ ለሌላ ተገንጣይ ዕውቅና ትስጪ ለማለት ይሆናል። አሁን ላይ በሶማሌላንድ ጉዳይ በግልጽ መቆራቆዙ በኤርዶጋን ኢትዮጵያ ውስጥ ስለተጀመረ እስራኤል ደግሞ ፕሬዝዳንቷን ልካለች። በቀጣይም ብዙ ለውጦች በቀንዱ ላይ መታየታቸው አይቀርም። የኤርዶጋን የአዲስ አበባው የሶማሌላንድ አስተያየትም ሀርጌሳን ያስቆጣ ነበር። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በአዲስ አበባ የሰጡትን ይህን አስተያየት የሶማሌላንድ መንግስት ተቀባይነት የሌለው ጣልቃ ገብነት ሲል ባወጣው መግለጫ ኮንኗል። ሶማሌላንድ ይህን የፕሬዝዳንቱን ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችልም አስጠንቅቃለች። በቱርኩ ፕሬዝዳንት የተሰጡት አስተያየቶች በአፍሪካ ቀንድ ያለውን መረጋጋትና ትብብርን አደጋ ላይ የሚጥሉ ናቸው ያለችው ሶማሌላንድ የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች መሆኑንም አጽንኦት ሰጥቷል። የሶማሌላንድ
መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በመትኩ ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥ ዕውቅና እንዲሰጥም ጥሪ አቅርቧል። አሜሪካ በሱዳን የፈጥኖ ደራሽ ኃይል 3 አዛዦች ላይ ማዕቀብን ጣለች። አስቸኳይ የተኩስ ማቆም እንዲደረግም አዛለች። በሶስቱም የሱዳን መንግስት ተቋሚ ኃይል በሆነው የሱዳን ፈጥኖ ደራሽ ኃይል አዛዦች ላይ ማዕቀቡን የጣለው የአሜሪካ ግምጃ ቤት የውጭ ሀብት ተቆጣጣሪ ቢሮ አዛዦቹ ባስከፊው የሱዳን የእርስ በርስ ጦርነት ውስጥ የሰብአዊ መብት ጥሰት እንዲካሄድ አድርገዋል ብሏል። ቢሮው እንዳለው ግለሰቦቹ ኤልፋሽር የተባለችውን ግዛት ለመቆጣጠር በሚደረገው ጥረትና ከተቆጣጠሯትም በኋላ በነበሩ በጥቅሉ 18 ወራት ውስጥ አዛዦቹ በግድያ፣ በማሰቃየት እንዲሁም ጾታዊ ጥቃትን መሰረት ባደረጉ የሰብአዊ ጥሰቶችና ወንጀሎች ውስጥ ተሳትፈዋል ሲል ወንጅሏል። የሱዳን ጉዳይ ብዙ የሚያስጨንቀው ሳይመስል የቆየው የአሜሪካ መንግስት ሳይታሰብ በተቃዋሚ ኃይሎቹ አዛዦች ላይ እርምጃ መውሰድ ጀምሯል። ይህም እርምጃ በሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮን የሚቆጠሩት እስኪፈናቀሉ መቆየቱ በብዙዎች ዘንድ ጥያቄን የፈጠረ ቢሆንም ሆኖም አሁን ላይ አሜሪካ የወሰደችው እርምጃ ለጉዳዩ ትኩረት መስጠቷን የሚያመላክት ሲሆን አሜሪካ ጉዳዩን ከጥቅሙ አንጻር የምትመለከትበት ሁኔታ መኖሩንም የሚጠቁም ነው። የአሜሪካ ግምጃ ቤት ኃላፊ ስኮት ቢንሰንት ጉዳዩን አስመልክተው በሰጡት አስተያየትም ይህንን አረጋግጠዋል። አሜሪካ የሱዳን ተቃዋሚ ኃይሎች ወደ ተኩስ ማቆም እንዲመጡ አሳስባለች ያሉት ቢንሰንት አሜሪካ በቀጣይ ከፍተኛ የሽብርተኝነት ስጋት የሚፈጥረውን ይህን ጦርነት በፍጹም እንደማትታገስም ገልጸዋል። ጦርነቱ በፍጥነት ካልተጠናቀቀም በቀጠናው ለሽብርተኞች መፈልፊያነት የሚመች የስጋት ቀጠና እንደሚፈጥርም ይህም የአሜሪካንን ደህንነትና ጥቅም አደጋ ላይ የሚጥሉ ሁኔታዎችን ይፈጥራልም ብለዋል። አሜሪካ ይህንን እርምጃ የወሰደችው እንግሊዝና የአውሮፓ ህብረት ተመሳሳይ ውሳኔን ማሳለፋቸውን ተከትሎ ነው ተብሏል። የሱዳን ግጭት በዓለም ላይ እጅግ የከፋውን የሰብአዊ ቀውስ አስከትሏል የተባለ ሲሆን በዚህም ከ150 ሺህ በላይ ሰዎች ሲገደሉ ከ14 ሚሊዮን በላይ የሚሆኑት ደግሞ መፈናቀላቸውም ነው የሚነገረው። የአሜሪካ ማዕቀብ ሰለባ ከሆኑት 3 ጄኔራሎች ውስጥ ኤልፋቴህ አብደላህ ኢድሪስ አዳምስ ወይም አቡሉሉ በመባል የሚታወቀው በኤልፋሸር ያልታጠቁ ሲቪሎችን ሲገድል ራሱን የቀረጸው የአርኤስኤፍ ብርጋዴር ጄኔራል አንዱ ነው። ሁለተኛው ጌዶ ሐምዳን አህመድ መሐመድ ጌዶ አቡሾክ በመባል የሚታወቀው ከ2021 ጀምሮ በሰሜን ዳርፉር አዛዥ ሆኖ ያገለገለ የአርኤስኤፍ ሜጀር ጄኔራል ሲሆን ሶስተኛው ደግሞ ቲጃኒ ኢብራሂም ሙሳ መሐመድ ወይንም ቲጃኒ አልዘይር ሳሊም በመባል የሚታወቅ የአርኤስኤፍ የጦር አዛዥ ነው። በዛሬው የአሜሪካ እርምጃ መሰረትም ሰዎቹ በአሜሪካ ውስጥ ያላቸው ሁሉም ንብረቶችና ጥቅሞች ታግደዋል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ